መስለኝ ነበር። አይዳጣ ዛሬ እዚህ ቤት ባትመጪ ይሻልሽ ነበር። ወይ መከራሽ። ደረጀ ፖሊስ ጥራልኝ። በቃ ፖሊስ ይምጣና የዘረፈችውን አንድ ባንድ ታስረክባታለች። ቆይ መች ጠየቅናት? እስኪ ተረጋጊ መጀመሪያ። ቆይ ጠይቃት አልወሰድኩም ብትል ልትተዋት ነው እኮ ማዬ። ሲጀመርሽ በጣም ዱርዬ ናት። ሰማኛለህ? ሌባ ናት። አጣርታ ነው የመጣችው። ያው ሁሉ ንብረት ከወሰደች በኋላ ምን ቀረኝ ብላ ተመልሳ ትመጣለች። ደውዬለታለሁ እኮ አብረው እየመጡ ነው። አይኗን በጨዋታዋ እዚህ ቤት ከመጣችማ በቃ አልታወቀብኝም ብላ ደምድማለች ማለት ነው። እባክሽ ተረጋጊ፣ ተረጋጉ። ይኸውላችሁ ስትመጣ ማንም ሰው እንዳያስደነግጣት። አንተ ሰው አታበሳጭ። ፖሊስ ጠራልኝ። ሰላም እንደምን አላችሁ ውድ የዳጣ ድራማ ተከታታዮች። ዳጣ የሚገርም ነገር ማሳየቱን ቀጥሏል። ታምራቱን እንግዲህ ማሳየቱን ቀጥሏል። ውድ ቤተሰቦች እንዴት አያችሁት ድራማውን? ዳጣ እንግዲህ በየሄደችበት ሁሉ ችግር ምከተላ ዳጣ አሁንም ቢሆን ማረፍ አልቻለችም። ውድ ቤተሰቦች እስኪ የዳጣ አድናቂዎች ዳጣን የምትወዱት ሁላችሁም ይሄን ቪዲዮ ላይክ አድርጋችሁ ለዳጣ ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ዳጣ እንግዲህ አሁንም ቢሆን ችግር እየተከተላት ነው። እዛ ቤት ብገባም አባቷን ብታገኝም ልትኖር አልቻለችም። ምክንያቱም እዛ ቤት ያሉት እንግዲህ የአባቷ ልጅ እንደሆነች ማንም ያክሶ የለም ከአባቷ ውጪ። ስለዚህ ከዛ ቤት እንድትወጣ አሁን በጣም እያገፋፏት ነው። እናትም ብትሆን እንግዲህ ያቺ ሴትዮዋ ከቤት እንድትወጣ በጣም እያስቸገራት ናት። ቤት ለመኖር በጣም ችግር ሆናለችና እስኪ ይህን ነገር እንዴት አያችሁት? ከናታንና ከውሃ ውጪ ምንም አይነት ምቾት እየሰጡ አይደለምና ይሄ ነገር እንዴት አያችሁት? ሀሳብ አስተያየታችሁን ስለ ሰዎቹ ደግሞ ምን ትላላችሁ? የተሰማችሁ ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ዳጣ እንግዲህ በጣም ተወዳጅነቱን አግኝቷል። ድራማው በጣም እንደወደዳችሁት በጣም እንደተመቻችሁት ሁላ ብዙዎቻችሁ እንግዲህ ሀሳባችሁን ኮሜንት ላይ እያስቀመጣችሁ ትገኛላችሁና ዳጣ እንግዲህ በጥራት በጣም በሚገርም ጥራት እየተሰራ ያለ ድራማ ነው። ለዚህ ደግሞ ይህን ቻናል ሰብስክራይብ ያላደረጋችሁ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰቡኑ ዳጣን ድራማ እንግዲህ አብረን ሪያክት የምናደርግ ይሆናል። ውድ ቤተሰቦች ዳጣ እንግዲህ ክፍል 3 እንግዲህ አንድ ብዙ ነገሮችን አሳይቶናል። ክፍል 3 እንግዲህ ካሳየው ነገር መሀል እንግዲህ የጥፋት ጥግ ያየንበት ያለው ነገር እኔ በበኩሌ በጣም ምንም አልተመቸኝም። ይሄ ነገር ይቁም እላለሁ። ከዚህ በኋላ ዳጣ በሰላም በነጻነት መኖር ነው ያለባት እላችኋለሁ። ውድ ቤተሰቦች እስኪ እናንተስ ምን ትላላችሁ? ዳጣ እንደዚህ ተቀጥል ወይስ በነጻነት ትኖር? እስኪ ሀሳባችሁን አስቀምጡልኝ ውድ ቤተሰቦች። ሌላው ደግሞ አንድ ጥያቄ የምጠይቃችሁ ነገር ብዙዎቻችሁ እንግዲህ ኮመንት ላይ እየገባችሁ ሞገስ ከዛ ድራማ ወጥቶ እዚህም ይሳተፍ እያላችሁ ትገኛላችሁና ሞገስ ከዳጣ ጋር ይስራ ወይስ ድራማ ውስጥ ይግባ ወይስ አይግባ? እስኪ ሀሳብ አስተያየታችሁን አስቀምጡልኝ። ምክንያቱም ብዙዎቻችሁ ኮመንት ላይ እያየሁ ነበርና ቅድም ሞገስ በመጣ አሪፍ ሞር የተሻለ ነው የሚሆነው እያላችሁ ነበራችሁና እስኪ ሀሳባችሁን ይግባ ወይስ አይግባ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላው እንግዲህ በጣም ብዙዎቻችሁ በጣም ያደነቃችሁት ነገር ቢሆን የዳጣ አለባበስ ነው። ዳጣ እንግዲህ በቀሚስ በጣም የመጪ አምሮባታል። እስኪ በዳጣ ደስታ ደስ ያላችሁ ይህን ቪዲዮ ላይክ አድርጋችሁ ለዳጣ ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች።
ዳጣ እንግዲህ አሁን በጣም ኬዝ ውስጥ ናት ያለችው። ከዚህ እንግዲህ አንድና አንድ የሚያወጣት ነገር ቢኖር የአባት እርዳታ ነው የሚያስፈልገው በዚህ ሰዓት ላይ። አባቷ እንግዲህ እሷ እንዳልሰራች ይህንን ድርጊት እሷ እንዳላደረገች ያውቋል። ምክንያቱም በዳጣ ሙሉ እምነት አለው። ውሃም ብትሆን ግን አሁን እያወጣች ናት ማለት እሷ እንዳልሰራች ምናምን ነገር ለሰራተኛው ሄዳ ልትነግሮ ነበር፣ ግን አልተመቻትም። ለዛ ነው ተወችና እናት እንግዲህ በመጀመሪያም ስላልወደደች ዳጣ እዛ ቤት መኖሯን እንግዲህ ስላልወደደች ነው ይህን ያክል አየር ላይ ሁኔታውን ያከረረችውና ከዚህ በኋላ እንግዲህ ዳጣ ተስፋ በጣም ያሳዝናል። ከዚህ በኋላ እንግዲህ እዛ ቤት የመቆየት ፕሮባቢሊቲ እንግዲህ 50-50 ነው የሚሆነው። መጀመሪያም ሴትዮዋ ከዛ ቤት እንድትወጣ እየገፋፋች ስለሆነ አሁን እንግዲህ ይሄን ነገር ሲደረብባት ምናምን ቶሎ ውሳኔ ልትወስን ትችላለች። ምክንያቱም ከመጀመሪያም ጀምራ ሰውየውን እንድታወጣ ተደጋጋሚ ለሱ እያቀረበች ነበረች እና ከዚህ በኋላ እንግዲህ የዳጣ ነገር በጣም በጣም አሳሳቢ ነው የሚሆነው። ውድ ቤተሰቦች ይህን ነገር እንግዲህ እስቲ እንዴት አያችሁት? ሀሳባችሁን ምን መሆን አለበት? ዳጣ ነገር እንግዲህ ምን ይሆናል ወይንም ደግሞ እንዴት ይሆናል ብላችሁ ታስባላችሁ? ታችሁን እስኪ ኮመንት ላይ እየገባችሁ አስቀምጡልኝ ውድ ቤተሰቦች። ሌላኛው የምናነሳው ነገር እንግዲህ ከዳጣ ክፍል 3 ካየነው መሀል እንግዲህ የናታን ነገር ነው። ናታን እንግዲህ በጣም በጣም ደስ የሚል ልጅ ነው። በዚህ ሙድ መቀጠል ነው አለበት ትላችኋለኝ ውድ ቤተሰቦች። እኔ በበኩል እንግዲህ ናታን ጸባይ በጣም በጣም ተመችቶኛል። ለሰው ያለው ፍቅር እንግዲህ በጣም ደስ ይላል። ዳጣን እንግዲህ ከዚህ በኋላ ይቀይራታል የሚል ሙሉ እምነት አለኝ ውድ ቤተሰቦች። ይህንንም እንግዲህ እንዴት አያችሁት? እስቲ በእኔ ሀሳብ የምትስማሙላችሁም ይህን ቪዲዮ ላይክ እያደረጋችሁ ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ከዚህ በኋላ እንግዲህ እኔ በበኩል የማስበው ነገር ብኖር እንግዲህ ናታን ከዛ ቤት ወጥቶም ከዳጣ ጋር ምናምን ነገር ይፋቀራሉ የሚል ሀሳብ አለኝ። እስኪ በእኔ ሀሳብ የምትስማሙት እየገባችሁ ሀሳባችሁን አስቀምጡልኝ ውድ ቤተሰቦች። ቀጣዩ ላይ እንግዲህ ምን ልናይ ይሆን? በጣም አሳሳቢ ነው የሚሆነው። ምክንያቱም ፖሊስ እጠራለሁ እያለች ነበረች እና እቺ ሴትዮ እንግዲህ ፖሊስ ጠርታ ዳጣን ታሳስራለች ወይስ የሆነ ነገር አዲስ ነገር ይፈጠራል? በጣም አሳሳቢ ነው የሚሆነው ውድ ቤተሰቦች። ይህን ሁሉ እንግዲህ በቀጣይ ክፍል አብረን የምናይ ይሆናል ውድ ቤተሰቦች። እስከዛው ድረስ ይህን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰቡን ቤተሰብ ከሆናችሁ ደግሞ ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን ለድራማው ያላችሁን ፍቅር አሳዩልኝ እላችኋለሁ ውድ ቤተሰቦች። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው።